ልጄና ማን ትቼ ነው እስር ቤት የምገባው? ተረጋጊ ማሚ። መታሰር የሚባል ነገር የለም። የሆነ መፍትሄ አናጣም። ምንም መፍትሄ ብሎ ነገር የለም። ፈጣሪ ምን ይለኛል? ፈጣሪ ምን ይለኛል? የሰው ነፍስ እኮ ነው ያጠፋሁት ልጄ። ላጎቴ እኔ ነኝ የደወልኩለት። እሱ እኮ መፍትሄ አያጣም ብዬ ነው። ወንድሜ የሰው ነፍስ አጠፋው፣ የሰው ነፍስ አጠፋው። ተረጋጊ። አሁን መጥቻለሁ። መፍትሄ አናጣም። ስታሰር ልጄን አደራ ወንድሜ፣ እንደ ባለፈ እንዳትተዋት። አትታሰሪ። እኔ መጥቻለሁ። እኔን አታምኚም እንዴ? አምናለሁ ወንድሜ። ምን አልሽኝ? አምናለሁ። የምታምኚኝ ከሆነ አንድ ነገር ልንገርሽ። እኔ ወንድምሽ እያለሁ እስር ቤት አትወርጅም። እሺ። ከኛ ውጭ ስለዚህ ጉዳይ የሚያውቃለህ? ኧረ የለም፣ ማንም አያውቅም። ስለዚህ ማንም ሳያየን ራቅ ያለ ቦታ ውስጥ እንቀብራታለን። ምን? አዎ እንቀብራታለን። የሚያስጠረጥሩ ነገሮችን በአጠቃላይ እናጠፋለን። ከዛ ማንም አያውቅብንም። ጥሩ ሀሳብ አይመስለኝም። ወንጀል ላይ ሌላ ወንጀል እየጨመርን እኮ ነው። አዎ ወንድሜ፣ እኔ እጄን ለፖሊስ እሰጣለሁ። ስላውቅ ስላደረኩት ይረዱኛል። ብታሰርም እኔ ብቻዬን ነው የምታሰረው። እኔ ያለሁት አንቺ አትታሰሪ፣ ደግሞ አንቺ ብቻ ትታሰሪያለሽ ያለው ማለት ሁላችንም በተባባሪነት መያዛችን አይቀርም። ይሄኔ ደግሞ የእጅ አሻራችሁ ሰው ቀርቶ ይሆናል። ቅድም እኮ መሞቷን ለማረጋገጥ አንገቷንም እጇንም በእጅ ነክቼው ነበር። ስለዚህ በህግ አንተም ትጠይቃለህ ማለት ነው። ዳግም ከቃል ጋር ሆናችሁ ባንሶላ ለምንድን ነው እሱ ራሱ ማጠቀለ? እሱ ያለ እኔ ሴቷ ከሬሳ ጋር መታገል የምክል እርግጠኝነትማ የመሞታ ያስበው ከመቼ ወዲህ ነው ደግሞ ለእህቱ ማሰብ ጀመሩ? እኔ በቃ እንጠቅልላት። እሺ ወይዘሮ አልማዝ ወደዛኛው ዓለም ተሰናበተች። ይህንን ደግሞ ያደረገችው ወይዘሮ ሰላም ናች። እጅ ለእጅ እንዴት ተያያዙ ገፍትራ ስጠላት ህይወቷ ሊያልፍ ችሏል። ሰላምዬም እራሷን ስታ እጅን ለመንግስት መስጠት አለብኝ በማለት ነበር የተቀዳውን ቦይስ ለሰላምዬ አሰማት። ዳጊም ይሄንን ስትሰማ እሷን በጣም ግራ በመጋባት ውሸት የማትወደው ሰላምዬ ገና ጉዷን አላየች። ቃልና አልማዝ የሚያደርጉትን ተንኮል ይሄንን ስትሰማ በጣም በድንጋጤ አልማዝን ገፍትራ ስጥላት አልማዝ ልትሞት ትችላለች። የቃልዬ አሳዳጊ ህይወቷ ተረፈ። እንዳልነውም ብሌን ሩጣ በመሄድ አያቷን አሳዳጊዋን ህይወት ታድጋለች። ክሎሮክስ ልጠጣ ስትል ህይወቷን አድናታለች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 18 ተለቀቀ። ወደ ክፍል 17 ስንመለስ እንግዲህ ወይዘሮ ገኒ ክሎሮክስ ገዝታ በቃ ብሌን የተነሳ ብሌን ካሁን በኋላ አላቅሽም አለችኝ። ካሁን በኋላ እናቷን መረጠች። እኔን ወድሻለሁኝ አንቺን መቼም ቢሆን እያለች ያንን ስታስታውስ የነበረውን ቆይታ አሁን ላይ ግን በቃ ልጄም ትታይ ልትሄድ ነው በማለት ክሎሮክሷን ገዝታ መታ ልጠጣ ቆርጣ ወደ አፏ እንትን ስትል ነበር። ብሌንም እንግዲህ ሩጣ በመድረስ ካፏ ላይ እንድታስጥላት ትችላለች። ይሄንን ያየችው ብሌን እውነት ምንድን እያረግሽ ነው? በህልሜ ነው? በእውነቴ ነው ማየ በማለት በጣም ምስትራት ገባች። የዚህ ጊዜ ብሌንም አያቷን የህይወቷን ለመታደግ ችላለች። በጣም ደስ የሚል ነገር። እንግዲህ ወደ ዳጊ ጋር ስንመጣ ዳጊ እንግዲህ ቦይሱን ሊያሰማት ስልኩን እያወጣ ነበረ። እዚህ ሰላም መጀመሪያ 1 ደቂቃ ስጭኝ እባክሽ፣ እዚህ የማታውቂው ነገር አለ እያላት ነበር። ምንድን ነው ስኔ የማላውቀው? ዝም በይ አንቺ አስመሳይ ሲል ቃልን ልጄን ደግሞ እንዴት ነው የምትናገረው በማለት አሁንም ውጣ ከዚህ ቤት እያለችው ነበር። አንቺ ምንም የማታውቂው ነገር አለሽ በማለት የስልኩን ቦይስ አጠጥቶ ወይን ሲቀዳት የነበረውን ቦይስ ሲከፍት ያሰማታል። ይሄን የሰማችው ሰላም
ይቺ ወይዘሮ አልማዝ የምትባለዋ ሴት በገንዘብ የተገዛች ናት፣ ትክክለኛ እናቷ የብሌን አይደለችም በማለት እንደዚህ ሁለት አስመሳዮች በጣም ነው የምትገርሙት እያለ ነበር። የዚህ ጊዜም እንግዲህ እናት ናት ተብዬ የተባለችላት ሰላምዬ ማለት ነው እንዴት ልጅን ይሄንን ትላለህ እያለችው ነበረ። የዚህ ጊዜ ዝም በይ አንቺ ማንንም እንትን አትበይ እያለኝ ነበረ። ውጣ እንዴት ልጅን እንድትላታለህ እያለችው ነበረ። እንግዲህ ሰላምዬን 1 ደቂቃ ብቻ ስጭኝ ይላታል ማለት ነው። አንቺም ማታውቂው ነገር አለ በማለት ስልኩን ፈልጎ እንግዲህ ቦይሱን ሊያሰማት ችሏል። መጀመሪያ ግን ቃልዬ ይሄን አይነት ቃል ስትሰማ ልጄ ናት እኮ እንዴት እንደዚህ ትላታለህ ልጄን ብላ ነበር ስትላት ያለኝ። ብነግርሽ ተይ ይቅርታ ሰላምዬ፣ ግን ስሜታዊ ሁኜ ነው። ነገር ግን ያልገባሽ ነገር አለ ብሎ ነው ያሰማት ነበረ። እሷ ግን ውጣ እያለች ነው። ውጣ ስትለው ነበረ እንግዲህ ቃል ማለት ነው። መጨረሻ ላይ ያንን ቦይስ ከፍቶ ሲያሰማ በጣም ሰላምዬ የሰማችውን ነገር ማመን አቃታት። አልማዝም ቅልጭው እያለች ውሸት ነው ብላ እንዲህ እየነቀነቃቸው ነበር ሁለታቸውም። አልማዝም ቃልም ማለት ነው። ያን ቦይስ ስትሰማ አንገቷን ነው ዘላ እንዴት አይነት ሴትዮ ነች በማለት ነበረ የያዘቻት ማለት ነው። የዚህ ጊዜ እንግዲህ ነገሮቹ ይበላሻሉ። ይሄን ነገር እንዳታደርግ እባክህን እያለችው ውሸት ነው የምትለው ሁሉ እያለችው ነበረ። የዚህ ጊዜ ነው ውሸት ስትለው ሊትሆነው ብዬ እኔ ራሱ ተናድጄ ነበረ። ዳጊን ይሄንን ሲል ውጣ ብለው እንትን ሲሉት ወይኔ ካላሰማ በቃ ዋናው ማናጀር አይችልም እያልኩ ነበረ። ነገር ግን ከፍቶ ድምፁን ለማሰማት አስችሎታል ማለት ነው። የዚህ ጊዜ እንግዲህ ሰላምዬም አልማዝ የተባለችውን በብር የተገዛችውን የብሌንን እናት አንገቷን ይዛታለች። በንዴት ሲጓተቱ እንግዲህ እረፉ በቃ ብሎ ሊገላገልም ሲል ገፍትራ በልክ ስጥላት እንግዲህ የሶፋውን ጭንቅላቷን ብሏት ነው መሰል እዛው ህይወቱ አልፏል። የዚህ ጊዜ ሞተች እያለኝ ዳጊም ወደ ሴትዮዋ ሄዶ እጇንም ቢነካት ምን ቢላት ሙታለች ብሎ ነበረ እየተናገረ። የዚህ ጊዜ በቃ ሁሉንም ነገር ሲናገር በቃ ሁሉም ነገር ይሄ ሆነ ማለት ነው በማለት በጣም ትደናገጣለች። ሰላምም ማለት ነው ሰው ገደልኩ ማለት ነው ሰው ገደልኳለች ብለው ቢደብሷትም ቃልም እሪ እያለች በቃ አለቀልኝ እያለች በጣም እሪ እያለች ነበረ ሰላምዬም ማለት ነው። የዚህ ጊዜ እንግዲህ ሰላምም ሁሉንም ነገር እንትን ብላለች። በፍርሃት እያለቀሰች ነው። እጄን ለመንግስት እሰጣለሁ ፖሊስ መጥቶ ይሰደኝ እያለች እያለቀሰች ነበር ማለት ነው። ሁሉም በድንጋጤና በፍርሃት ተውጠዋል። እንዳለፈ ህይወቷን ሲያዩ በቃ ምን እናርግ እያሉ ነው። እኔ እጄን እሰጣለሁ እያለ ሁላቸው ሙታለች አይደል አግዬ እያለች አስመሳዩዋ ቃል ማለት ነው። ይሄንን እንዲያውም ልታሰርብሽ ነው እታሰራለሁኝ እጄን እሰጣለሁ ሰው ገድዬም አልቀመጥም እያለች ነበረ። እንግዲህ ይህን እየተባባሉ ወደ ብሌን ጋር ስንመጣ ብሌን አሳዳጊዋን እንግዲህ ህይወት ልታተርፍ ትላለች። ለምንድን ነው ይሄንን እንደዚህ ያደረግሽው እናቴ ስትላት፣ አይ ጥዬሽ እሄዳለሁኝ እንደዛ ብለሽ እናትሽን እኮ መረጥሽ እኔን አሳዳጊሽን አላቅሽም አልሽ በማለት ታስረዳለች። እንዴት እኔ እኮ ከማንም ሁሉ ትበልጭብኛለሽ ከእናቴም ከሁሉም ትበልጭብኛለሽ እያለኝ ነበረ። እሷም ቁጭ ብላ ወደኋላ ፓርት እንዴት እንደዚህ ብያት ያሳደገችኝን እናቴን እንደዚህ አድርጌ ጥያት እሄዳለሁ እያለች እየተጸጸተች ነበረ። እናም አሁን ላይ ይሄንን እያለቻት ወይዘሮ ገነት በቃ ይሄን ስትይ ወደዛው ዝብቻዬን ተምቀር ወደ ጨለማው እዛው ብሄድ ይሻለኛል ለዝብቻዬን ምንም አልሰራ እያለቻት ነበረ። የዚህ ጊዜ እንዴት እኔን አታስቢም እኔንስ እንዴት እያለች ብሌንም በጣም በስሜት ትሆናለች። እናም በዚህ የተነሳ ብሌንም ያንን ክሎሮክስ አንስታ በለቅሶና በጸጸት እንትን ትላለች። እናትየዋን በቃ ወደ ፈጣሪዋ እንትን እያለች እያስመሰልሽ ነው እኔን አትወጂኝም ጭራሽም እያለች የብሌን አሳዳጊ በጣም እያለቀሰች ነበር። እንግዲህ እስኪ በማለት ብሌንም ለማስፈራራት ብዙም ሳትቀምሰው የጣለችውን ክሎሮክስ አንስታ ወደ አፏ ትለዋለች። የዚህ ጊዜ
ራሷን ትስትና ትንሽ ትጎነጭና በቃ ትተፈዋለች። የዚህ ጊዜ ልጄ እያለች ኦሬ ስትል እኔ ውሸቴን ነው በቃ ውሸቴን ነው ልጄ በቃ እኔ አልሞትም እባክሽን አናግሪኝ እያለች ገንዬም በጣም በጸጸት ውስጥ ትገኝ ነበረ። እንግዲህ ብሌን የሚያደረገችው ይሄንን ለመጠጣት ሳይሆን እሷ ሁልጊዜም ይሄን ታስታውሳለች። ወደ መጥፎ ነገር ስትገባ ልጅ ይሄን ታደርግብኛለች ስለምትል በቃ አንቺ ሙተሽ ይሄን ያደረግሽው እኔም ጠጣዋለሁ ብላ ነው ያደረገችባት ነበር። እናም በዚህ የተነሳ ብሌንም በቃ ህይወቷ ደህና ነኝ ሐኪም ቤት ማን ሰው ድረሱልኝ እያለች እያለች ነበር። ወደ ሳሚ ጋር ስንሄድ ሳሚ ደግሞ ውሪ እያለ ሱፉን ለብሶ ጋጎጭ ብሎ እየጠበቀ ነው። እንዴት አታለለችኝ እያለ ያወራችውን ወሬ እያስታወሰ የኔ ውድ እራት አንተ ጋር በወጣ ዛሬ ያለችውን እንዴት አታለለችኝ፣ እኔማ እንደው ባልሰራላት በማንም ገረድ እንዲህ ትጫዋትብኝ እያለ ይፎክራል ለብቻው። እሷ የደረሰበትን አያውቅም። እናም ገንዬም እያለቀሰች ነበርና እኔ ምንም በቃ ደህና ነኝ እናቴ አሁን ደህና ነኝ ብላ አይኗን ግልጥ ስታረግላት ሳቅትልና ገኔም በቃ ደህና ነኝ ካሁን በኋላ ምንም ነገር እንትን አልልም ብላ ሁሉንም ታስረዳታለች። እኔ እኮ እንደዚህ ስትይ ነው ክብሬን እንደዚህ ያደረግኩት አምላክ የሰጠኝ ልጄ ነሽ ብዬ ብላ ነበር። ይህን ስትል ነው አንስታ ስትጠጣ ያየቻት ማለት ነው። የጠጣሁልሽ ያለችው እውነትሽን ነው እኔም በጣም ራስ ወዳድ ነኝ ብላ ነበር ያኔ ስትጠጣባት። እናም ብሌንም ይሄን አድርጋው ሰው እርዱኝ እያለች ገንዬም ስትጮህ ማንም የሚረዳት የለ። መጨረሻ ላይ ግን ጎረቤቷ መጣችላት። ብሌንን አልጋው ላይ አድርገዋት ሆስፒታል እርጎ ሰጠሻት ስትላት አዎ ወተት ሰጥቻታለሁ ስትል በቃ ወተት ከጠጣይ ምንም አትሆንም ብላ ነበረ ያለቻት ማለት ነው። የዚህ ጊዜ እሷም ይሄንን ብላት ነበረ የምታረጊኝ ልጅሽ ካልሆንኩኝ ብላ ነው እየጠጣቸው። የዚህ ጊዜ ስቃ ምንትን ብትል ይሄው ጠጣሁልሽ ብላ ነው እንትን ያለቻት ማለት ነው። እናም ለማስመሰል ገንዬም ይሄው ስቅ ያለው ስትል እዚህ ፓርት ላይ በጣም ነው እንትን ያለችኝ ማለት ነው። እና ጎረቤቷ ትመጣለች ሁሉንም ነገር እንትን ብዬልሻለሁኝ በቃ ብላ አንቺ እኮ ብሌን የሁላችንም እናት ነሽ የሁላችንም ልጅ ነሽ እኛ ያሳደግነሽ በጣም የምንወድሽ የገኒ ብቻ ልጅ አይደለሽም በማለት ያንን ክሎሮክስ የጠጣች ጊዜ ካልጋዋ ጋር አስቀምጣት ትመጣለች። እንግዲህ ለደስደሳችን ቡና እናፍላ በማለት ቡናቸውን እንግዲህ አፍልተው እኔ ላፍላ በቃ ለሄዳ አሁን ደህና ነኝ ብትላለች። እንዳስቡ ዝም ብዬ ነው የመጣሁት ስትል አይ በቃ ቡና አፍልተን ነው ይሄማ እንዴት ተብሎ ነው እንትን የሚባለው ቡና ይፈላ ብላ ጎረቤቷም ብዙ ነገር አድርጋላት ነበርና እንዳም ጎረቤቷ ይሄንን አድርጋ የኔ ልጅ ደህናውን ህይወት ይስጥሽ ሁሉንም ነገር ደህና ጓደኛ ቤትሽን እንትን የሚል እያለች ስትላት አሜን እያለች ስትመርቃትም ነበር። እንዴ ብሌኔ እኮ ገና እንትናት አሜን ትላለች እንዴ ደግሞ ይሄንን እያለች ነበር። ብሌን እኮ ምንም አታውቅ ገና ተምራ ብዙ ነገር ደርሳ ነው እንትን የምትለው እያለቻት ነበረ። እናም እንግዲህ ጎረቤቷም እንዴ አሁን ልጆች እኮ እንደዚህ እንደ ድሮ እንደኛ አይደሉም እዛው ትምህርቱንም ዲግሪውንም ፍቅረኛውንም ትዳሩንም በአንድ ነው የሚያካሂዱት እያለቻት ነበረ ማለት ነው። እናም በዚህ የተነሳ ያንን ብለው ቃል የሚያው እኔማ መቼም ቢሆን ህይወቴን አላጠፋም የቀመስኩት ትንሽ ነው ዝም ብዬ እንትን ያልኩት ግን እናቴ ይሄንን ባሰበች ጊዜ ሁሌም ወደ ሞት እንትን እንዳትል እኔን እንድታስታውስ ነው ያረኩባት ብላ ትላለች ማለት ነው በሀሳቧ ይሄንን አውርታ። እናም ዲና እንግዲህ ብሌንም ወደ ቤት እሄዳለሁ እያለች ቡናቸውን ጠጥተው ጎረቤቷንም እየመረቀች ነበር። እና ገንዬ ወደ እነ ሰላምዬ ጋር ስንሄድ እንግዲህ ሰላምዬ በጣም በድንጋጤ በለቅሶ ትገኛለች። እንግዲህ ቃልዬ ትደውልለትና ለአቶ በኃይሉን እንግዲህ ልወስዳት የመጣችው አልማዝ ሞታለች ብላ ደውላለታለች። በኃይሉም ሲመጣ ግትር ብሎ ነበረ። ወንድሜ ጉድ ሆንኩልህ ሰው ገደልኩኝ እያለ ነበር። በቃ ይዞሽ በቃ ተረጋጊ እያለ እህቴ በቃ እኔ ወንድምሽ እያለሁ ማችሽን ለመንግስት አሰጭም እያለ ነበር። እንግዲህ ይሄንን ያለበት ምክንያት ምንድን ነው ቢባል የእሷን ንብረት ስለሚፈልግም አሁን ላይ
አቶ በኃይሉ ሊያስፈራራትም ይችላል ይሄን ነገር። ምክንያቱም የእሷን ንብረት ይሄ ቻንስ ለቃልዬና በኃይሉ ገጥሞለታል ማለት ነው። ምክንያቱም የገደልሽውን አስይዛለሁ እንደዚህ ታላካፈልሽኝ ወይ ቤቱን ይላታል። ይህንን እኩል አድርጊልኝ ይህን ስጭኝ እያለ ሊያስፈራራት ይችላል ማለት ነው። እናም አስክሬኑን በቃ ቡጅ እንትን አንሶላልብሽውና እንትን በሉ እያለ ነበር ዳጊ። እንዴ በወንጀል ላይ ወንጀል ለምንድን ነው የምንቀብረው እያለ ነበር። አሁን ሂድና እንትን በልና ታዲያ ከኛ ውስጥ የሚያውቅ የለም አይደል? የለም በቃ አሁን ስለዚህ አንተም እኮ ወንጀሉ እንትን አይለም። እኔም እኮ መሞቷን ላረጋግጥ በእጅ ነክቻታለሁ እኮ ከታሰርንም ሁላችንም ወንጀለኛ ነኝ እያለ ነበረ በኃይሉ ማለት ነው። እናም እንግዲህ አንሶላ አልብሰዋት እሺ በማለት አይዞሽ እህቴ እኔ እያለሁ ምንም አትሆኝ ልጄን አደራ እንደባለፈው እንዳጥላት ትላለች ሰላምዬ። አይ አንቺም አትታሰሪ እኔ ወንድምሽ እያለሁ እያለ በኃይሉም ወንድም እሺ ወንድሜ ስትለው ወንድሜ ነው ያልሽኝ እያለ እንዲህ ተንኮል ስላሰበ ጭንቅላቱን እየነቀነቀ ነበር። እናም እንግዲህ ብሌንና የብሌን አሳዳጊ ባንድ ማንም ሰው ካላየን አንስተን በቃ እንጣላት አልብሳት ብለው ቃልዬንና ዳጊን እንዳለብሷት ያደርጋሉ። አልማዝን አንሶላ ማለት ነው። እና በዚህ የተነሳ ለምንድን ነው እንዲህ የሚለኝ እያለች ማንም ሰው ሳይደርስብን አንስተን መጣል አለብን በማለት በኃይሉም ይሄንን እያለ እህቱን እያጽናና ቃልዬና ዳጊ አልብሰዋት እንግዲህ ብሌንና አያቷ ባንድ እየመጡ አሳዳጊዋ በር ሲቆረቁሩባቸው ነበር። በድንጋጤ እዚህ ላይ የቆመው ማለት ነው። ፊልሙ በጣም የሚገርምና አስተማሪ የሆነ ድራማ ነው። እንግዲህ አልማዝን ስናያት ለገንዘብ ብላ ራሷን አጣች። እዛው ገንዘብ ፍለጋ የመጣችበት ቤት ማለት ነው። በጣም የሚገርም ነው። እና አንዳንዴ ሳትበሉት የሰው ገንዘብ ስትመኙ እዛው ትሞታላችሁ ማለት ነው። እናም አልማዝ እዛው ቀርታለች ማለት ነው። መልካም ነገር ብትሰሩ መልካም ነገር ይገጥማችኋል ለማለት ነው። መልካም ጊዜ